ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ዛሬ ጨዋታ ቀን ነው። በዚህ የጨዋታ ቀን እንግዲህ ዩናይትድ ዛሬ ጨዋታ የለውም። ኦፍኮርስ ግን ስለ ዩናይትድ ጥሩ የሆነ መረጃ ትላንት ተሰምቷል እና ዩናይትድ አስቶን ቪላ መሸነፉን ተከትሎ አሁን በፕሪሚየር ሊግ የደረጃ ሰንጠረዥ የቪላን ቦታ የሚቆናጠጥበት በጣም ጥሩ የሆነ እድል አግኝቷል እና ይሄንን ጉዳይ ከዩናይትድ ጋር እያያያዝን የምንመለከተው ይሆናል። ከዜናችን መካከል ቀዳሚው እሱ ነው። ከዛ ውጭ ግን ትላንት ጥያቄዎች ተነስተዋል። ክርስቲያኖ ሮናልዶ አልሜሪያን መያዙን ተከትሎ እንደው ዩናይትድ ሊይዝ ይችላሉ ሊገዛ ይችላሉ የሚለውን ፋብሪሲዮ ሮማኖ የተናገረውን መረጃና የኔን ሀሳብ እንዲሁ ነግራችኋለሁ። የተለመዱ በርከት ያሉ የዝውውር ዜናዎችም አሉን። ለምሳሌ ማርከስ ራሽፎርድ ወደ ባርሴሎና የማያደርገው ዝውውር አሁን ከስምምነት ላይ ተደርሶበታል ተብሏል። ዩናይትድ ጥሩ የሆነ ገንዘብ ያገኛል፣ በቂ ባይሆንም። ከወደ ኢንተር ሚላን ደግሞ ኒኮሎ ባሬላ የተባለ ተጫዋች ወደ ዩናይትድ እንዲመጣ ተይዟል። አዲስ ሊስት ውስጥ የገባ ተጫዋች ሆኗል ተብሏል። ኤሊየት አንደርሰንን ለማስፈረም ዩናይትዶች በጣም ከፍተኛ የሆነ ገንዘብ ሊያቀርቡ ተዘጋጅተዋል የሚል ሪፖርትም ወጥቷል። ከፎረስት ሙሪሎን ለማስፈረምም ንግግር ላይ ናቸው ተብሎ ተገልጿል። የዳይሞንዴ ዝውውር ፉክክር አሁን እጅጉን በርትቷል። ስለዚህ ተጫዋች ዝውውር ቤን ጃኮብስ የተናገረውን መረጃም እናደርሳችኋለን። ቤተሰቦቻችን እነኝህንና ሌሎችም በርከት ያሉ ተመሳሳይ መረጃዎችን ይዘንላችሁ ነው ዛሬም የቀረብ ነው። እንደተለመደው ቪዲዮ ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ እንዲሁም ሼር በማድረግ እያገዛችሁን አብራችሁን ቆዩ። መልካም ቆይታ። እንግሊዝ ፕሪምየር ሊግ የሚጠበቁ ጨዋታዎች ይደረጋሉ በዚህ ሳምንት። ትናንት ከዚህ ሳምንት ጨዋታዎች መካከል አንዱ ተደርጎ ነበር እና ለዩናይትድ ትልቅ እድል ያመጣ ውጤት ተመዝግቧል። ውጤቱን በሰማችሁት መሰረት አስቶን ቪላ በዎልቭስ ኦልሞስት መውረዱን ባረጋገጠ ቡድን 2-0 በሆነ ውጤት መሸነፍ ችሏል ቪላ እና የትላንቱ የአስቶን ቪላ ሽንፈት ያልተጠበቀ ነበር። ለዩናይትድ ግን የተለየ ሲሳይ ይዞ መጥቷል። ስለዚህ ጨዋታ በጥቂቱ እናወራለን። ስለ ዩናይትድ የነገም ጨዋታ እንደዚሁ አያይዘን የፕሪሚየር ሊግ ጨዋታዎችን ለመከታተል እንዲያመቻችሁ በዚህ ዛሬ በተለይ በሚደረጉ ጨዋታዎችን ለጠቁማችሁ በርንመዝ ከሰንደርላንድ 9 ሰዓት ከ30 በርንሌይ ከብሬንትፎርድ የሚያደርጉት ጨዋታ ምሽት 12 ሰዓት ይደረጋል። 3 ጨዋታ ነው በዚህ ሰዓት የሚደረገው። በተለይ ከዩናይትድ የአውሮፓ ሻምፒዮንስ ሊግ ጋር በተያያዘ ተጠባቂ ሊሆን የሚችል ጨዋታ የሊቨርፑል እና ዌስትሃም ዩናይትድ ጨዋታም ምሽት 12 ሰዓት ይደረጋል። ኒውካስል እና ከኤቨርተን የሚያደርጉትም ጨዋታ በተመሳሳይ ሰዓት ነው የሚደረገው። ሌላኛው የአርሰናል የሊጉ ዋንጫ ለማግኘት የሚፎካከረው ቡድን ከዩናይትድ ጋር እንደዚሁ የአውሮፓ ሻምፒዮንስ ሊግ ቦታን ለማግኘት ፉክክር ላይ ነን። እውነት ለመናገር ዩናይትድ እየተጫወተ የሚገኘው አስቶን ቪላ ላይ ለመድረስ ብቻ አይደለም፣ ሲቲም ላይ ለመድረስ ነው። ስለዚህ ሲቲዎች ዛሬ 2 ሰዓት ከ30 ምሽት ሊድስ ዩናይትድ ጋር ከሜዳቸው ውጭ የሚያደርጉት ጨዋታ በጣም ተጠባቂ ነው። ሊድስ ዩናይትድ በሜዳው በጣም ጠንካራ የሆነ ቡድን እንደሆነ ሁላችንም እናውቃለን። ቤተሰቦች እነኚህ የዛሬ መርሃ ግብሮች ናቸው። ወደ ትላንት ጨዋታ ስንመለስ እንግዲህ አስቶን ቪላዎች ባልተጠበቀ መልኩ ነው የኡናይ ኢምሬ ቡድን 2-0 በሆነ ውጤት በወልቭስ የተሸነፈው። ገና በጊዜ በሞሊኒክስ ስቴዲየም ወልቭሶች ያስቆጠረው ጨዋታውን መምራት ጀመሩ። ከዛ በኋላ አስቶን ቪላዎች ጨዋታ የበላይነትና የጨዋታ ቁጥጥር ነበራቸው። የአቻነቷን ጎል ለማስቆጠር ከፍተኛ ጫና ፈጥረው የተለያዩ የጎል የማግባት እድሎችን ሞክረው ሳይሳካላቸው ትላንት ቀርቷል። ይልቁን ጨዋታው ሊጠናቀቅ በጣም ጥቂት ደቂቃዎች በቀሩበት ባለቀ ሰዓት ወልቭሶች ሁለተኛውን ጎል በማስቆጠር ነው እንግዲህ በአስቶን ቪላ ላይ እጅግ በጣም ጣፋጭ የሆነች ድል የተቀናጁት። በዚህ ሲዘን ሁለተኛ ጨዋታቸውን ሲያሸንፉ ነው። ትላንት የነበራቸውን 10 ነጥብ አሳድገው ወደ 13 ከፍ አድርገውታል። ይሄም በሊጉ ታሪክ ደርቢ ካውንቲ ነበር በትንሽ ነጥብ ከሊጉ የወረደው ቡድን ደርቢ ካውንቲ 11 ነጥብ ይዞ ነበረ ከሊጉ መውረዱን ያረጋገጠው። ትላንትና የተፋለሙት ወልቭሶች በሊጉ ዝቅተኛ ነጥብ ይዞ የወረደ ቡድን ላለመሆን ነበር እና ተሳክቶላቸው 3 ነጥቡን ይዘው 13 ነጥብ ላይ ደርሰው የደርቢ ካውንቲን ፖይንት በመብለጥ ነው ማለት ነው እንግዲህ በፕሪሚየር ሊጉ ቢያንስ በክብር ለመውረድ ትላንትና የተፋለሙት ማለት ነው። ዞሮ ዞሮ የነሱ መፋለም ለማንቸስተር ዩናይትድ ጥሩ ዕድል አምጥቷል። አስቶን ቪላዎች አሁን
በፕሪሚየር ሊጉ የደረጃ ሰንጠረዥ 51 ነጥብ ላይ ብቻ ተቀምጠዋል። ዩናይትድ 48 ነጥብ አለው። የነገውን ጨዋታ ፓላስን የሚያሸንፍ ከሆነ እኩል 51 ነጥብ ከአስቶን ቪላ ጋር የሚስተካከል ነው የሚሆነው። ከዛ በተረፈ እንዲሁ በንጹህ ጎል ምክንያት ዩናይትድ ከቪላ ቀርቦ በመቀመጥ በዚህ ሲዝን ለመጀመሪያ ጊዜ ሶስተኛ ደረጃ ላይ ዩናይትድ መቀመጥ ይችላል ማለት ነው እና የአስቶን ቪላን አወራረድ ስናይ ቤተሰቦቻችን ማንቸስተር ዩናይትድ ምናልባት ከሶስተኛም በላይ በደረጃ ይዞ ሊያጠናቀቅ የሚችልበት እድል እንዳለ፣ ሶስተኛ ሆኖ ሊጨርስ የሚችልበት ሰፊ እድል እንዳለ መረዳት እንችላለን። ከሲቲ እና ከአርሰናልም እንደዚሁ የሚወርድ ቡድን ሊኖሩ ይችላል። ቤተሰቦች በተለይ ሲቲ ከፍተኛ የሆነ ጫና ያለበት ቡድን ነው። አርሰናልን ለመያዝ እየተጫወቱ ነው የሚገኙት ሲቲዎች። እንደዚሁም በቀጣይ በአውሮፓ ሻምፒዮንስ ሊግ በጣም ከባባድ የሚባሉ ጨዋታዎች ከፊታቸው ይገኛል። ቤተሰቦቻችን ለምሳሌ ሲቲን ቀጣይ በአንድ 7 ወይ 8 ጨዋታዎች ብንመለከት ከኒውካስል ዩናይትድ ጋር አወይ ይጫወታሉ። ከዛሬው ጨዋታ በኋላ ማለት ነው። የዛሬውም ጨዋታ የሊድስ ዩናይትድ በጣም ቀላል ጨዋታ አይደለም። ከዛ ሪያል ማድሪድን ይገጥማሉ በሻምፒዮንስ ሊግ። ከዛ ዌስትሃም ዩናይትድን አወይ ይገጥማሉ። ከዛ መልሰው ሪያል ማድሪድን በመልሱ ጨዋታ ያገኛሉ። ከዛ አርሰናል ጋር ይጫወታሉ። የፋይናል መሰለኝ ካራባው ካፕ ጨዋታ ነው የሚሆነው ይሄ። ከዛ ከቼልሲ ጋር በፕሪሚየር ሊጉ ይጫወታሉ። ከዛ ሪያል ማድሪድን የሚያሸንፉና የሚያልፉ ከሆነ ባየር ሙኒክን ነው የሚያገኙት። ከዛ ከአርሰናል ጋር የፕሪሚየር ሊግ ጨዋታ በጣም የሊግ ወሳኝ የሆነ ጨዋታ ሆም ላይ ያደርጋሉ። ከዛ መልሰው የባየር ሙኒክን ጨዋታ እንደዚሁ ያደርጋሉ አዌ ወጥተው ማለት ነው። ይሄ ማድሪድን አሸንፈው የሚያልፉ ከሆነ ማለት ነው። እና የሲቲን መርሃ ግብር ስታዩ አሁን ሲቲም ነጥብ የሚጥል ቲም ሊሆን እንደሚችል፣ ከፍተኛ ጫና ያለበት ቡድን ሊሆን እንደሚችል ከግንዛቤ ስታስገቡ፣ ማንቸስተር ዩናይትድ ከምንም ውድድር የለበትም። ከኤፍ ኤ ካፕ ወጥቷል። ከካርሊንግ ካፕ የለበትም። ከሻምፒዮንስ ሊግም የለበትም። ስለዚህ ያለ ድካም በሙሉ አቅም የሚጫወት ቡድን ነው እና ዩናይትድ አሁን ሶስተኛ ደረጃን ለመቆናጠጥ እጁ ላይ ገብተዋል። ይሄን እድል ነገ ይጠቀማል ብለን እንጠብቃለን። ከዛ ቀጣይ ጉዞ የሚሆነው ማንቸስተር ሲቲን ለመያዝ የሚደረግ ጉዞ ነው። ያም ሊሳካ የሚችልበት እድል እንዳለ እንደዚሁ መገመት ይቻላል ማለት ነው ቤተሰቦቻችን። እና ወልቭስ በጣም ዩናይትድን ጠቅሟል፣ ለዩናይትድ ውሏል። ዩናይትድ ደግሞ ይሄን እድል መጠቀም እንግዲህ የተጫዋቾቻችን ኃላፊነት ነው ማለት ነው። ትላንት በጣም የሚያስገርመው ግን የዕለቱን ጨዋታ ሲመሩ የነበሩት ዳኛ በተፈጥሮ ጥሪ ምክንያት ጨዋታውን ለማቋረጥ መገደዳቸው ነው እና አልቢትሩ በትላንቱ ጨዋታ ዕለት እንግዲህ ቢያንስ ወደ 3 ደቂቃ ይሆናል ጨዋታውን ካቋረጡ በኋላ መጸዳጃ ክፍል ገብተው የቆዩት ማለት ነው። ክሬግ የተባሉት አልቢትር በዛ ምክንያት ኡናይ ኤምሬ እንዴት 7 ደቂቃ ብቻ ይጨምራል ብለው ከፍተኛ የሆነ ተቃውሞ ዳኛው ላይ አቅርበው ነበር። አስቶን ቪላን ግን የፈለገው ደቂቃ ቢጨመር ከመሸነፍ የሚያድኑት አይመስልም። ቪላ ተሸንፏል። ዩናይትድ ምርጥ እድል አግኝቷል። ነገ ማሸነፍና 3 ነጥብ ማግኘት ብቻ በኦልትራፎርድ ክሪስታል ፓላስን በመርታት ወደ 3ኛ ደረጃ የምንቀመጥበትን እድል እንደምናስመዘግብ እርግጠኛ መሆን እንችላለን። ቤተሰቦች ምን ተሰማችሁ? ሀሳባችሁን፣ አስተያየቶቻችሁን በዚህ ጉዳይ ልታሰፍሩልን ከታች በኮሜንት ትችላላችሁ። ከወልቭስ ጋር ጨዋታ ጋር በተያያዘ ግን እዚህ ጋር አንድ ተጫዋችን ላንሳ እና የዩናይትድ የዝውውር ኢላማ የነበረው ማቲያስ ማኔ ትላንት በጣም ጥሩ ነበረ። ሲንቀሳቀስ ነበር፣ ጎል ለማስቆጠር ጥረት ሲያደርግ ነበር። በወልቭስ ጨዋታ እንቅስቃሴ ወቅት ጎል እድሎች እንዲፈጠሩ ወይ የጎል እድል ከመፈጠሩ በፊት የሱም እንቅስቃሴዎች፣ ተሳትፎዎች በጣም ወሳኝ ነበሩ እና በጣም ስፔሻል የሆነ ታለንት ያለው ልጅ መሆኑን በተለይ ስሙ ከዩናይትድ ጋር ከተያያዘ ጀምሮ ይሄ ልጅ መከታተል ችለናል። ቤተሰቦቻችን በጣም ፖቴንሻል ያለው ልጅ ነው። እድሜው ገና ትንሽ መሆኑን ስታየው፣ ብዙ የሚያሳድጋቸው ነገሮች እንዳሉ ስታየው፣ አሁን በዚህ እድሜው ፕሪሚየር ሊጉ በዚህ ያህል ብቃት መንቀሳቀስ ከቻለ ደግሞ ልጁ ሲጎለብት ሲያደግ ምን ያህል በጣም ጥሩ ተጫዋች ሊሆን እንደሚችል የሚያሳዩ ፍንጮች አሉ እና የተሰማው አዲስ ዜና ምንድን ነው? በዚሁ ልንገራችሁ ብዬ ነው። ተጫዋቹ ወልቭሶች የሚወርዱ ከሆነ ከሊጉ የሚወርዱ ከሆነ ስፔሻል የሆነ ክላውዝ ተቀምጧል ኮንትራቱ ላይ ነው የተባለው። 50 ሚሊየን ፓውንድ ከተከፈለ 50 ሚሊዮን ፓውንድ ቤተሰቦቻችን ከተከፈለ የተጫዋች ወደ ሌሎች ክለቦች ሊያመራ ይችላል። ይሄ ልዩ አንቀጽ የተቀመጠው ውሉን ሲፈራርም ነው። ከወልቭስ ጋር የሚወርዱ ከሆነ ክለቡ እንዲሸጠው የሚያስገድድ ልዩ የሆነ አንቀጽ አስገብቷል ተብሎ ተነግሯል። ይሄ ለዩናይትድ አይ ቲንክ መልካም እድል ይመስለኛል። ቤተሰቦቻችን ልጁን ለማስፈረም ዩናይትድ
እንግዲህ 50 ሚሊዮን ፓውንድ ለመውጣት ፈቃደኛ ነው አይደለም የሚለው እንዳለ ሆኖ ግን ይሄንን ልዩ አንቀጽ ተጠቅሞ ማንቸስተር ዩናይትድ ልጁን ማስፈረም እንደሚችል ተነግሯል ማለት ነው። ዩናይትዶች ንግግር አድርጓል ከተጫዋቹ ጋር። ተጫዋቹም በተለያዩ ማህበራዊ ድረገጾች ላይ የተለያዩ አክቲቪቲዎችን በማድረግ ከዩናይትድ ፖስቶች ጋር በተያዙ ወደ ዩናይትድ የመምጣት ፍላጎት እንዳለው ፍንጭ እየሰጠ መሆኑንም እንዲሁ መረጃ አድርሰናቸዋል። ወደ ማርከስ ራሽፎርድ እና ባርሴሎና ዜና እንለፍ። ማርከስ ራሽፎርድ ወደ ባርሴሎና የሚያደርገው ዝውውር ላይ ከስምምነት ላይ ደርሰዋል ተብሏል። ይሄ ለማንቸስተር ዩናይትድም ለተጫዋቹም ግልግል ይመስላል። ባርሴሎናዎች አቅማምተው ነበረ የተጫዋቹን የዝውውር ገንዘብ 30 ሚሊዮን ዩሮ ላለመክፈልና ዩናይትድ ቀንሶ እንዲሸጥ ለማድረግ ከፍተኛ ጥረት እና ማግባባት ሲያደርጉ ቢቆዩም ማንቸስተር ዩናይትዶች ግን ከአቋማቸው ዝንፍ አላሉም። ልጁን በተሰማማ ነው መሰረት 30 ሚሊዮን ዩሮ ከፍላችሁ ውሰዱ አሊያም መልሱት በተሻለ ዋጋ እኛ እንሸጠዋለን የሚል ቁርጥ ያለ ምላሽ ነበር ለስፔኑ ክለብ ከዩናይትድ የተሰጠው። አሁን ግን ባርሴሎናዎች በሀሳቡ ተስማምተው ከማርከስ ራሽፎርድ ጋር ሲያደርጉት የነበረውን የረዥም ዓመት ኮንትራት ድርድር አጠናቀው ማርከስ ራሽፎርድ ለባርሴሎና ለመጫወት ሲል ከፍተኛ የሆነ የደሞዙን በመቀነስ ለባርሴሎና ለመጫወት ያለውን ፍቅር በማሳየቱ ምክንያት ከተጫዋቹ ጋር አሁን ሙሉ ለሙሉ ተስማምተው አጠናቀዋል ተብሎ ነው የተገለጸው። ዩናይትዶች እንደውም ከፍተኛ ቁጭት አለባቸው። ሲያስገባ ነው 30 ሚሊዮን ዩሮ የገንዘብ መጠን በጣም አንሷል እና በወቅቱ ተሸውደናል የሚል ሀሳብ አላቸው። አሁን ባለው ማርኬት ቫሊዩ መሰረት ራሽፎርድ የ60 ሚሊዮን ዩሮ ተጫዋች እንደሆነ ነው ዩናይትዶች የሚያስቡት። በዛ ምክንያት ነው እንግዲህ ባርሴሎናዎች አሁን ይህንን ድርድር አጠናቀው ተስማምተው ጨርሰዋል። ለዩናይትድ በ3 ዓመታት ክፍያውን ከፍለው ይጨርሳሉ። 10 ሚሊዮን ዩሮ በየዓመቱ በኢንስታልመንት በመክፈል ተጫዋቹን በይፋ የባርሴሎና ንብረት ለማድረግ ከስምምነት ላይ ደርሰዋል የሚለው ዜና ይሄ በስፋት የተሰራጨና ዛሬ የዝውውር ዜናዎችን በስፋት እንደዚሁ ከቨር ተሰጥቶት የተመለከትነው ዜና ነው ማለት ነው። ቤተሰቦቻችን ግን ይሄ ሁሉ እንዲሆን ግዴታ የባርሴሎና ከፋይናንሽል ፌር ፕሌይ ጋር በተያዘ ከሬጉሌሽኑ ጋር መሄዳቸውን ማረጋገጥ መቻል ይኖርባቸዋል። ከዚህ በፊት ተመሳሳይ የሆኑ ስምምነቶችን ለምሳሌ በዊሊያምስ ዝውውር ላይ ፈጽመው ግን የሕጉን በመጣሳቸው ምክንያት ይሄ ፋይናንሽል ፌር ፕሌይ ክሊራንስ ባለማግኘታቸው ልጁን አላስፈረሙትም። ማርከስ ራሽፎርድም ተመሳሳይ ኬዝ ይጠብቀዋል። የመጨረሻ የባርሴሎና ዝውውሩን ለማጠናቀቅ ተብሎ ነው የተነገረው። በነገራችሁ ላይ ማርከስ ራሽፎርድ የዛሬ 10 ዓመት ልክ በዛሬው ቀን አርሰናል ላይ 2 ጎል በማስቆጠር የፕሪሚየር ሊግ የመጀመሪያ ጨዋታውን አድርጎ 2 ጎል ያስቆጠረ ተጫዋች ሆኗል እና በወቅቱ 2016 ፌብሩዋሪ 28 ላይ ነበር። 18 ዓመቱ ነበር ራሽፎርድ። ዩናይትድ አርሰናል 3-2 ሲያሸንፍ ሁለቱን ጎሎች ከአርሰናል መረብ ላይ ማሳረፍ የቻለው በኦልትራፎርድ እና ተጫዋቹ እንግዲህ በዩናይትድ ቤት የመጀመሪያ ጨዋታው ላይ ነው ጎል ማስቆጠር የቻለው በፕሪሚየር ሊጉ ራሱን ለመላው ዓለም ያስተዋወቀበት እና የእግር ኳስ ሕይወቱን ሀ ብሎ የጀመረበት ነበር። ከዛ በፊት በተደረገ የኤሮፓ ሊግ ጨዋታ 2 ጎል አስቆጥሮ ነው በኦልትራፎርድም አርሰናል ላይ 2 ማስቆጠር የቻለው ማለት ነው። ማርከስ ራሽፎርድ ልክ የዛሬ 10 ዓመት በዩናይትድ ቤት ራሱን ስሙን መትከል ቻለ። አሁን ግን ካሳደገው እና በፍቅር ከሚወደው ክለቡ ማንቸስተር ዩናይትድ ተለያይቶ ወደ ባርሴሎና አምርቶ ለመጫወት ተስማምቷል። ግን ዩናይትድ ምንጊዜም ልብ ውስጥ ያለ ክለብ ነው። ማርከስ ራሽፎርድ በተለያዩ የባርሴሎና ጨዋታዎች ላይ የባርሴሎና ጨዋታ ከመደረጉ በፊት በኤርፎር በማድረግ የዩናይትድ ጨዋታዎችን ሲከታተል የነበረበትን አጋጣሚ በምስሎች ከአንድም 2 ጊዜ ዩናይትድን እንደሚከታተል ስቲል እስካሁን ዩናይትድ ልብ ውስጥ ያለ ክለብ መሆኑ እንደዚሁ የታወቀ ነው። አሁን ግን ከዩናይትድ ጋር መለየቱ እርግጥ ሆኗል። ወደ ዝውውር ዜናዎች እንለፍ ቤተሰቦች። ትናንትና የአንድ ኖቲንግሃም ፎረስት ተጫዋች ስም ከዩናይትድ ጋር ተያይዞ ተነሳና ስሙ በስፋት እየተዘገበ ያለ ዜና ሆነ እና ይሄን ላድረሳችሁ አሰብኩኝ። ትላንት ብቻ አይደለም ኦፍኮርስ ከዚህ በፊትም ስሙ ተነስቶ የተጫዋቹ ዝውውር ከዩናይትድ ጋር ሲወራ ነበር። እኔም አድርሻችኋለሁ። ሙሪሎ
ይባላል። ብራዚላዊ የተከላካይ መስመር ተጫዋች ነው እና ይህ የኖቲንጋም ፎረስት ሴንተር ባክ ተጫዋች በማንቸስተር ዩናይትድ አሁን ንግግር እየተደረገበት ነው ተብሎ ነው ትላንት አዲሱ ዜና የወጣው። ዜናውን ያወጣው ደግሞ ኢንዲካሊያ ነው እና ልናምነው ይገባል። ይሄ ተአማኝ ከሚባሉ የትዊተር የዜና ምንጮች መካከል አሁን አንዱ እየሆነ መጥቷል እና ማንቸስተር ዩናይትዶች በዚህ ተከላካይ ላይ ሲሪየስ የሆነ ፍላጎት እንዳላቸው አሁን ማረጋገጫዎች እየመጡ ነው ያሉት። ድርድር መጀመራቸው በይፋ ለዚህ አንዱ ማሳያ ነው። ያላቸው ፍላጎት ኢንተረስት ብቻ ሳይሆን የማስፈረምም እንደዚሁ ጠንከር ያለ ፍላጎት እንዳላቸው ማሳያ ተደርጎ ነው በሙሪሎ ዝውውር ላይ እንዲሁ እየተወሰደ የሚገኘው። ዩናይትድ ብቻ አይደለም፣ ሊቨርፑልም ተጫዋቹን ለማስፈረም ፉክክር ውስጥ እንዳሉ ተገልጿል። ቼልሲዎችም እንደዚሁ ይሄን ልጅ ለማስፈረም ፉክክር ውስጥ አሉበት ተብሏል። ገና 23 ዓመቱ ነው ልጁ እና በኖቲንግሃም ፎረስት ግን በዚህ ሲዝን እያሳየ ባለው ድንቅ የሆነ የመከላከል ብቃት ምክንያት ነው እንግዲህ ትልልቆቹ የፕሪሚየር ሊግ ክለቦች ተጫዋቹን ለማስፈረም እየተፎካከሩ የሚገኙት ተብሏል። ዩናይትዶችም ድርድር ተቀምጧል ልጁን ለማስፈረም የሚለው ትልቁ ዜና ነው። ከማርቲኔዝ ጉዳት ጋር በተያያዘ በነገራችሁ ላይ አያዥ ዜና ሳደርሳችሁ ማርቲኔዝ ተመልሷል። በዩናይትድ የትላንት ልምምዶች ላይም ተጫዋቹ ልምምድ ሲሰራ እንዲሁ ተመልክተናል። ልጁ ግን ለነገው ጨዋታ ፊት ነው ወይ አሰልጣኙ በቋሚነት ያሰልፈዋል ወይ የሚለው ጥያቄ ምልክት ውስጥ የሚገባ ነው። በእርግጠኝነት ነገ ይሰልፋል ብሎ ማርቲኔዝን በተመለከተ የወጣ መረጃ የለም። መመለሱ ግን ለዩናይትድ ትልቅ ዜና ይመስለኛል። ለጊዜውም ቢሆን በሱ ቦታ ሌኒ ዮሮ በብቃት ጨዋታውን እንደሚወጣውና ቦታውን ሊሸፍን እንደሚችል ማርቲኔዝ የማይሰለፍ ከሆነ በነገው ጨዋታ ላይ በአግባቡ የሱን ቦታ የሚሸፍን ተጫዋች ሌኒ ዮሮ እንዳለ እንደዚሁ ይታወቃል። ግን ተጫዋቹ ተመልሷል የሚለው በራሱ መልካም ዜና ይመስላል። ቀጥለናል ቤተሰቦች። በርከት ያሉ ዜናዎቻችንም አሁን አሉ አልተነኩም። እናንተም ቪዲዮን ብቻ ላይክ እያደረጋችሁ አብራችሁን ቆዩ። ፍሬዝ ፍሌቸርን መረጃ እንመልከትና የዌስትሃም ዩናይትዱ የ29 ዓመት የአጥቂ መስመር ተጫዋች እንግሊዛዊውን ጄረድ ቦዌልን ከዩናይትድ ጋር ስቡን አያይዘው ዜና ይዘው ወጥቷል። ማንቸስተር ዩናይትዶች ይህን ተጫዋች ለማስፈረም ጠንካራ ፍላጎት እያሳዩ ነው የሚል ሪፖርትን ነው ይዞ የወጣው። ቦዌልን እንደምናውቀው በዌስትሃም ዩናይትድ ቤት በአብዛኛው የሚጫወተው በቀኝ ክንፍ ቦታ ላይ ነው። ዩናይትድ ደግሞ በዛ ቦታ ላይ ጥሩ የሆኑ ተጫዋቾች ስቶክ አለው። ብሪያን ምቡሞ አለ፣ እንደዚሁም አማድ አሁን ለቦታው እየተፎካከሩ ነው የሚገኙት። ግን ትልቁ የዚህ ተጫዋች ጥቅም ዩናይትድ እንዲፈልገው ያደረገው አስፈላጊ ከሆነ በግራ የማጥቃት መስመር እንዲሁ ሊሰለፍ የሚችል ተጫዋች ነው። ከዛ ውጭ ደግሞ በስትራይከር ቦታ ላይ በአንዳንድ የዌስትሃም ዩናይትድ ጨዋታዎች ላይ ተሰልፎ ተመልክተነዋል። ይሄ ሁለገብነቱ ነው ዩናይትዶች ቦዌልን እንዲፈልጉት እና ጠንካራ የሆነ የዝውውር ፍላጎት እንዲኖራቸው ያደረገው በሚል ነው ፍሌቸር በዘገባው ላይ እንዲሁ የጠቆመው። የቤልጅየሙ ክለብ ሬሲንግ ጌንክ 3-3 ባጠናቀቀው ከዳይናሞ በዛግሬቭ ጋር የአውሮፓ ሊግ ጨዋታ ዕለት ባለፈው ሐሙስ 23 የሚያህሉ የአውሮፓ ትላልቅ ክለቦች መልማዮች ጨዋታውን ተከታትለዋል ተብሎ ተገልጿል። ይሄ በጣም የሚያስገርም ነው። ይህን ያለው ቁጥር ያለው የአውሮፓ መልማዮች ቡድን በስቴዲየም ተገኝቶ አንድ ጨዋታን ሲከታተል ማለት ነው። ለምንድን ነው እነኚህ መልማዮች የተገኙት? የየትኛውስ ክለብ መልማዮች ናቸው ለሚለው ያው አንዱ የማንቸስተር ዩናይትድ መልማዮች በመሆናቸው ነው። ዜናውን እዚህ ጋር ያለሳ ነው። 4 የጌንክ ተጫዋቾችን ሲመለከቱ ነበር በተለይ ተብሏል። ለምሳሌ ዜካሪያ የተባሉ ተጫዋች አንዱ ነው። የ24 ዓመት ተጫዋች ነው። ማቲ ስሚት የተባለም የ22 ዓመት ተጫዋች እንዲሁም በራዳራቸው ውስጥ ነበረ። ይማር ሚዲና የተባለም የ21 ዓመት ተጫዋች። ከዛ ውጭ ደግሞ ካሬትሳስ የተባለ ልጅ የ18 ዓመት ታዳጊ ነው። ይሄንንም ልጅ ሲከታተሉ ነበረ ተብሏል። እንግዲህ የትኞቹ ክለቦች ናቸው በስቴዲየም ተገኝተው ተጫዋቾቹን እንቅስቃሴ የገመገሙት ካላችሁ ዩናይትድ አንዱ ነው። ከዛ ውጭ ማንቸስተር ሲቲ አለ፣ አያክስ፣ ቼልሲ፣ ኒውካስል ዩናይትድ፣ ናፖሊ፣ ቦሩሲያ ዶርትመንድ እና የፈረንሳይ ፔዤ ትልልቅ እና የአውሮፓ በጣም ግዙፍ ክለቦች ናቸው። ታዲያ እነኚህን 4 ተጫዋቾች ለመከታተል ነው ወደ 23 የሚጠጉ ስካውቶችን እዚህም ላይ ስማቸው ያልተጠቀሱ ክለቦች አሉ ጨዋታውን በአካል ተገኝተው ሲከታተሉ ነበር ተብሎ የተነገረው። ዜናው የስፖርት ዛ ነው።
እንደ ቲም ቶክ ዘገባ ከሆነ ዩናይትዶች በግራ የአጥቂ መስመር ላይ ዳይሞንዴር በቀዳሚነት የዝውውር ኢላማ አድርገውታል ብሎናል። ቲም ቶክ እንግዲህ ከሚታመኑና ትንሽ ያው ክሬዲብል ከምንላቸውና የሚታመኑ ጋዜጠኞች ካሉበት የዜና ምንጭ መካከል አንዱ ነው። ዩናይትዶች በግራው መስመር ላይ የተለያዩ አማራጮችን ቢይዙም በሊስታቸው ውስጥ ግን ዳይሞንዴን ቀዳሚ የዝውውር ኢላማ እንዳደረጉትና ከኒውካስል ዩናይትዱ አንቶኒ ጎርደን ይልቅ ዲያሞንዴን ለማስፈረም ነው የሚፈልጉት የሚል ዘገባ ነው እንግዲህ ቲምቶክ ይዞ የወጣው። በኋላ ላይ ደግሞ ቤን ጃኮብስ እንደዚህ አለ፣ ዩናይትዶች ስለ ዳያሞንዴ በጣም ሲሪየስ ናቸው ሲል ነው የተናገረው። እንደማስበው ዩናይትዶች ቅርብ ናቸው ለክለቡ የዝውውር እንቅስቃሴ ብዬ ያወራኋቸው ሰዎች እንደነገሩኝ ከሆነ በዚህ ተጫዋች የዩናይትድ ዝውውር ዙሪያ ጠንከር ያለ ፍላጎት አለ። ቶተንሃሞችም እንግዲህ ጎርደንን ይፈልጉታል ከኒውካስል። በዛ ምክንያት ዩናይትድ ዳያሞንዴን የተሻለ ርካሽ አማራጭ አድርጎ ነው የሚቆጥረው እና ዩናይትዶች ከእድሜውም አንጻር በሚያስፈልገው አጠቃላይ ዝውውር ፓኬጅም እንደዚሁ ካየ ነው ኒውካስል ጎርደን ይልቅ ዳያሞንዴ የተሻለ አማራጭ ነው የሚል ድምዳሜ ላይ ደርሰዋል ዩናይትድ ሰዎች እና ይህንን ተጫዋች ለማስፈረም ዩናይትዶች ያላቸው ፍላጎት ሪያል ነው፣ ዝም ብሎ ተራ የሆነ ሩመር አይደለም ሲል ቤን ጃኮብስ በዚህ ተጫዋች የዩናይትድ ዝውውር ዙሪያ አስተያየቱን ሰጥቷል ማለት ነው። ግን ፉክክር እንዳለባቸውም በዚህ ልጅ ዙሪያ መረሳት የለበትም። ቤተሰቦች ባየር ሙኒክ እጅግ አጥብቆ ይፈልገዋል። ሊቨርፑልም የዚህ ተጫዋች ፍላጎት እንዳለው ነው በርካታ የሚታመኑ የዜና ምንጮች የዘገቡት። ተጫዋቹ ከዚህ በፊት ከሊቨርፑል ጋር በተያያዘ የሰጠውን አስተያየትም የምናስታውሰው ነው። ለአባቴ ስል ለሊቨርፑል መጫወት እንደዚሁም መኛለው ሲል አባቱ የሊቨርፑል ደጋፊ መሆኑን ተናግሮ ነበር። በዚህም ምክንያት ዩናይትድ ተጫዋቹን በቀላሉ ላያገኘው እንደሚችልና የተረጋገጠ ወደ ዩናይትድ መምጣቱ የማይቀር የሚባል አይነት ዝውውር እንዳልሆነ ግን እዚህ ጋር ለማስታወስ እንወዳለን። ቤተሰቦች በዚህ ተጫዋች ዝውውር ዙሪያ ጨለምተኛ ለመሆን አይደለም፣ ግን ፉክክሩ ከባድ ነው። ሊቨርፑል ጋር ሪያል ኢንተረስት አለ፣ ፍላጎቱ በጣም ጠንከር ያለ ነው። ማንቸስተር ዩናይትድም ጋር ተመሳሳይ የሆነ ፍላጎት አለ። እንዲሁም ባየር ሙኒክ ጋር ይሄው ፍላጎት እንዳለ ነው ዘገባዎች እየጠቆሙ ያሉት። የኢንተር ሚላኑ የአማካይ ስፍራ ተጫዋች ኒኮሎ ባሬላ የማንቸስተር ዩናይትድ የዝውውር አካል ሆኖ ተጫዋቹ በሊስት ውስጥ እንደተካተተ ነው በአማካይ ስፍራ ላይ አሁን እየተገለጸ የሚገኘው። የዩናይትድ የአማካይ ስፍራ የግዢ ዝርዝሮች ከጊዜ ወደ ጊዜ እየተስፋፉ ነው የሚገኙት። ኦፍኮርስ ክለቡ ሊያስፈርም የሚችለው ቢያንስ 2 ትልልቅ የአማካይ ስፍራ ተጫዋቾችን ነው። ግን ከዩናይትድ ዝውውር ጋር በተያያዘ አማካይ ቦታ ላይ ስማቸው የሚነሱ ተጫዋቾች ቁጥር አሁን ከአስራዎቹ እየላቀ መጥቷል እና አሁን ደግሞ የኢንተር ሚላኑ የአማካይ ስፍራ ተጫዋች ኒኮሎ ባሬላ ስሙ መካተት የቻለ ተጫዋች እንደሆነና ዩናይትዶች ይህን ተጫዋች ለማስፈረም ሊስታቸው ውስጥ እንደያዙት ተገልጿል። ተጫዋቹ እስከ 70 ሚሊየን ዩሮ ይጠየቅበታል ለዝውውር ተብለው ነው የተነገረው። ይህን ልጅ ዩናይትድ ብቻ አይደለም ከስፔንም እንደዚሁ የሪያል ማድሪድ የባርሴሎናን ፍላጎት እንዳለ ሪያል ማድሪድ ይሄ ልጅ እንደሚፈልገው ከእንግሊዝም ሌሎች ፈላጊ ክለቦች እንዳሉት ነው የአማካዩን ዝውውር በተመለከተ ዜናዎች እየወጡ የሚገኙት እና ቀጣይ ሰመር ላይ ይህን ተጫዋች ለማስፈረም በሚደረገው ፉክክር ምክንያትና ባሉት ትላልቅ ክለቦች ምክንያት ምናልባት ኢንተር ሚላኖች የተጫዋቹን ዋጋ ከ70 ሚሊዮን በላይ ሁሉ ሊያደርጉት ይችላሉ ተብሎ ነው የተነገረው እና ትልቁ የዚህ ተጫዋች ዝውውር ጉዳይ የሚሆነው ከዝውውር መሸጫው ዋጋ ጋር በተያያዘ ነው ማለት ነው እና ኢንተር ሚላኖች ለተጫዋቹ ዝውውር ከፍተኛ ገንዘብ ይጠይቃሉ በባሉ ክለቦቹ ልጁን ለማስፈረም በሚያደርጉት እንቅስቃሴ ላይ ራሱን ተጽዕኖ ያሳድራል ተብሎ ነው እየተዘገበ ያለው። ግን ባሬላ ዩናይትድ የዝውውር ኢላማ ሆኗል የሚለው ነው ትልቁ ዜና። ከዛ ውጭ ደግሞ በቅርቡ ስሙ ከዩናይትድ ጋር የተያዘው የጊብስ ዋይት ነው እና ይህም ተጫዋች አሁን ስሙ በተደጋጋሚ እየተነሳ መጥቷል። ቶተንሃሞች የዚህ ተጫዋች ፈላጊ ስለመሆናቸውም ተገልጿል። ማንቸስተር ሲቲም ፍላጎቱ እንዳለው ነው። የዩናይትድ የልብ ደጋፊ ነው። የ24 ዓመቱ የአማካይ ስፍራ ተጫዋች በማንቸስተር ዩናይትድ ፖቴንሻል የአማካይ ስፍራ የዝውውር ሊስት ውስጥ የተካተተ ልጅ መሆኑን ነው ስፖርትስ ቡም ሰሞኑን እንዲሁ የዘገበው። የማንቸስተር ዩናይትድ የዝውውር ዋነኛ የሆነው የስካውት ኃላፊ ክሪስቶፈር ቪቨል ለብዙ የዩናይትድ የክረምቱ ዝውውሮች ትልቅ አስተዋጽኦ የተወጣ ሰው ነው። እንግዲህ ከአጥቂው ቤንጃሚን ሼሽኮ ጀምሮ
ዩናይትድ አንዳንድ ተጫዋቾችን ሲያስፈርም ከጀርባ ሆኖ በጣም በሳል የሆኑ ውሳኔዎችን በመወሰንና የወሰናቸውም ውሳኔዎች ትክክል እንደነበሩ እያሳየ የመጣ ቁልፍ ሰው ነው ቪቭል እና አሁን ደግሞ የዩናይትድ አመራሮች አጉዌሙን እየተከታተሉት የዝውውር ራዳራቸው ውስጥ እንዲያስገቡት እና ሊስታቸው ውስጥ እንዲከቱት ግፊት እያደረገ ነው ተብሎ ነው የተገለጸው። ኢቭን ወደ ዩናይትድ ከመምጣቱ በፊት ከ2025 ጀምሮ ነው አጉዌሚን ሲከታተለው የቆየው ቪቭል ተብሏል። ይህን የሲቪ አማካይ ስፍራ ተጫዋች ልክ እንደ ካሳሜሮ አይነት የዲስትሮየር የአማካይ ስፍራ ሚናን ይወጣል የሚል ከፍተኛ እምነት አለው ተብሏል። ካሳሜሮን ሊተካ እንደሚችል ነው የሚያስበው ቪቭል ተብሎ ነው የተነገረው። እንግዲህ ካዛቬሮ በቀጣይ ሲዝን ላይ ክለቡን መልቀቁ የተረጋገጠ ሆኗል። ማኑዌል ኡጋርቴም እንደዚሁ በተመሳሳይ በነገራችሁ ላይ ቤተሰቦች አዲሱ የክለቡ አለቃ ከመጣ በኋላ ካሪክ የመሰለፍ ዕድል እየሰጡ አይደለም። ጭራሽ ከማንቸስተር ዩናይትድ አማካይ ስፍራ ላይ ጠፍቷል ማኑዌል ኡጋርቴ። ተጫዋቹ ትክክለኛ የጨዋታ መንፈስም ላይ ያለ አይመስልም። ተሰልፎ በተጫወተባቸው ያለፉት ጨዋታዎች ላይ ልጁ መኖር አለመኖሩ ሜዳ ላይ ሁሉ እስኪያጠራጥረን ድረስ የኡጋርቴ መጥፋት ፍጹም ያልተጠበቀ ነው እና ትንሽ ጥሩ ሲንቀሳቀስ የነበረው በኤሪክ ቴናግ ዘመን ነው። አንፊልድ ላይ ከሊቨርፑል ነጥብ ሲወስዱና ሲጋሩ ያሳየው እንቅስቃሴ በወቅቱ ማድረሰው ነው። ከዛ ጨዋታ በኋላ በተለይ ኤሪክ ቴናግ ክለቡን ከለቀቁ በኋላ ኡጋርቴ በዩናይትድ ቤት እየተሳካለት አይደለም እና ቀጣይ ክለምት ይህም ተጫዋች መልቀቁ ስለማይቀር ምናልባት ዩናይትድ በአማካይ ቦታ ላይ የሚያስፈልጉት ተጫዋቾች ከሁለትም በላይ ሊሆኑ ይችላሉ እና ለዛ ነው በርካታ አማካዮች ስማቸው ከዩናይትድ ጋር እየተያዘ የመጣው ማለት ነው። በካሳሚሮ መልቀቅ ብቻ አይደለም፣ ማኑዌል ኡጋርቴ ጥር የዝውውር መስኮት ላይ ሁሉ ሳይቀር ክለቦች ፈልገውት እንደነ አያክስ የዝውውር ጥያቄ አቅርበው ተጫዋቹን ለማስፈረም ከዩናይትድ ግን ውድቅ የተደረገባቸው ክለቦች ናቸው። ክረምት ላይ ግን በስፋት ይህን ልጅ ማስፈረም የሚፈልጉ ክለቦች መምጣታቸው ዩናይትድን በር ማንኳኳታቸው አይቀርም እና ዩናይትድ 30 ሚሊዮን ዩሮ ብቻ በማውጣት አጉዌሜን ለማስፈረም ክሪስቶፈር ቪቭል ክለቡ ፑሽ እንዲያደርግ እንደዚሁ ጥቆማ እየሰጡ እየተከታተሉት ነው የሚገኙት የሚለው ዜና እንዲሁ ተሰምቷል ማለት ነው እና ክረምት ላይ ብሩኖ ፈርናንዴዝ ቆይታ እርግጠኛ አይደለንም። ካሳሜሮ ይለቃል። ኡጋርቴም ክለቡን የመልቀቅ ዕድል እንዳለው እየተወራ ነው። ዩናይትድ አማካይ ቦታ ላይ በርከት ያሉ ዝውውሮችን ሊፈጽም እንደሚችል ነው እየተጠበቀ ያለው። በነገራችሁ ላይ ቤተሰቦች ትላንት ኢክረም ኩር ኢሊየት አንደርሰንን የተመለከተ አንድ መረጃ ይዞ ወጥቷል። ማንቸስተር ዩናይትድ ለዚህ እንግሊዛዊ አማካይ ስፍራ ተጫዋች ዝውውር 114 ሚሊዮን ዩሮ ገንዘብ ለመክፈል ፈቃደኛ ነው የሚል ዜና ነው ይዞ የወጣው። እንግዲህ ይሄ ዜና እውነት ከሆነ እንደ ኢክረም ኩር ገለጻ ከሆነ በጣም ትልቅ የዝውውር ገንዘብ ነው። ይህን ያህል የዝውውር ገንዘብ መቼስ ኖቲንግሃም ፎረስቶች እምቢ ይሉታል ተብሎ አይታሰብም። ዩናይትድ ፉክክር አለበት። በ23 ዓመቱ እንግሊዛዊ የአማካይ ስፍራ ተጫዋች ላይ ከሲቲ ከፍተኛ ፉክክር ይጠብቀዋል። ከዛም ውጭ ተጫዋቹ እንደነ ቼልሲ የመሳሰሉ ክለቦች ይፈልጉታል። ብዙ ፈላጊ ክለቦች አሉት እና ዩናይትድ 114 ሚሊዮን ዩሮ ለማውጣት ፈቃደኛ እስከሆነ ድረስ ግን ልጁን የማግኘት ሰፊ እድል አለው ተብሎ ነው እየተገለጸ የሚገኘው ማለት ነው። ቤተሰቦቻችን በተለይ ኖቲንግሃም ፎረስት አሁን በፕሪሚየር ሊጉ መቆየቱን እንዲሁ የተረጋገጠ አይደለም። ስለዚህ ይህን ተጫዋች ሊሸጠው ይገደዳል ነው የተባለው። ከፎረስት ዩናይትድ ከተከላካይ ጀምሮ የሚፈልጋቸው ተጫዋቾች ቁጥር ኢቨን ከ4 እና ከ5 እየበለጠ ነው የሚገኘው። በርካታ የፎረስት ተጫዋቾች ቋሚዎቹ ከተከላካይ ጀምሮ እስከ አማካይ ድረስ ስማቸው ከዩናይትድ ዝውውር ጋር እየተነሳ ነው ያለው። በተለይ በአማካይ ክፍል ላይ 3 የሚያህሉ ተጫዋቾች ነው በዩናይትድ የሚፈለጉት ማለት ነው። ጊብስ ዋይትን ጨምሮ ኤሌታ አንደርሰን በጥብቅ በዩናይትድ ይፈለጋል። ሚረር ጋዜጣ እንዳለው ከሆነ ዩናይትድ አመራሮች ይህን ልጅ ለማስፈረም ጠንካራ ፍላጎት ነው ያላቸውና ቁጥር 1 የዝውውር ኢላማቸውም ኢሊየት አንደርሰን ነው ተብሏል። ለሁሉም ግን የማንቸስተር ዩናይትድ የአውሮፓ ቻምፒዮንስ ሊግ ተሳትፎ ግድ ነው ለተጫዋቹ የዩናይትድ ዝውውር ተብሎም ተቀምጧል። ዩናይትድ አውሮፓ ቻምፒዮንስ ሊግ መሳተፉ እንደነ ኢሊየት አንደርሰንን እንዲሁም ሌላኛው ወደ ክሪስታል ፓላስ የአማካይ ስፍራ ተጫዋች አደም ዋርተንን ለማስፈረም ቁልፉ ነገር ተጫዋቾቹ የሚፈልጉት የአውሮፓ ቻምፒዮንስ ሊግ ተሳትፎ መሆኑን ተከትሎ ዩናይትድ ዝውውሮቻቸውን ለማጠናቀቅ በእጅጉን ይረደዋል ቶፕ 4 ማጠናቀቁ ተብሎ ነው እየተገለጸ ያለው።
ፋብሪሲዮ ሮማኖ በአንድ ጥያቄ ላይ ምላሽ ሰጠ። ይሄ ጥያቄ ያነጣጠረው የክርስቲያኖ ሮናልዶ አልሜሪያ የተባለውን ክለብ መግዛትና ከዚህ በፊት ክርስቲያኖ ሮናልዶ አንድ ቀን ዩናይትድን ሊገዛ እንደሚችል ፍንጭ ስለተሰጠ ይሄ ጉዳይ እንዴት ነው ክርስቲያኖ ሮናልዶ ዩናይትድን የሚገዛው ይመስልሃል ወይ ተብሎም እንዲሁ ተጠየቀና ፋብሪሲዮ ሮማኖ በጉዳዩ ላይ በዚህ መልኩ ምላሽ ሰጠ። አውቃለሁ ብዙ የዩናይትድ ደጋፊዎች ክርስቲያኖ ሮናልዶ ክለቡን እንዲገዛው ትፈልጋላችሁ ብሏል። ነገር ግን አሁን በዚህ ስቴጅ ላይ ማረጋግጥላችሁ ነገር ቢኖር ምናልባት ክርስቲያኖ ሮናልዶ የማንቸስተር ዩናይትድን እንደሚገዛ ፍንጭ የሚሰጡ እንቅስቃሴዎች የሉም። ነገር ግን በአንድ ነገር ላይ እርግጠኛ ሆኜ ልነግራችሁ እፈልጋለሁ። ክርስቲያኖ ሮናልዶ በመላው ዓለም የተለያዩ ክለቦችን እንደሚገዛ ይህንን ጉዳይ እንደ እቅድ እንደያዘውና የክለብ መግዛት ፕሮግራሙን አሁን በእንግሊዝ ሊያስከትለው እንደሚችል እና በእንግሊዝም አንድ ክለብ ሊገዛ እንደሚችል ወደፊት እጠብቃለሁ ብሏል። በአልሜሪያ ብቻ ክርስቲያኖ ሮናልዶ አያበቃም። ይሄ ጉዳይ በተለያዩ የአውሮፓ ሀገሮችም ይስፋፋል። ክርስቲያኖ ሮናልዶ ሌሎች ክለቦችንም እንደዚሁ ይገዛል ብሎናል ፋብሪሶ እና የፋብሪሶ ሮማኖ ምላሽ በቅርብ እንደሚያስረዳው ከሆነ ክርስቲያኖ ሮናልዶ በጣም በቅርቡ ዩናይትድን የሚገዛበት እድል ጠባብ ነው። ይህንን ጉዳይ አንድ አድማጭም እንዲሁ ኮሜንት ላይ አስፍረው ነበር በዛው ምላሽ እንዲሆን በሚል በርካታ የዩናይትድ ደጋፊዎች መስማት የምትፈልጉት መረጃም ስለሆነ ነው ቤተሰቦች ያቀረብኩትና ሮናልዶ ያለው ካፒታል ዩናይትድን ለመግዛት እውነት ለመናገር በቂ አይደለም። ተጫዋቹ 1 ቢሊዮን የሚጠጋ ሌቭል ላይ ደርሷል አሁን በሀብት ደረጃ። ግን ዩናይትድ ራሱ ማርኬት ላይ ያለው ቫሊዩ ከዚህ በላይ ነው፣ ከክርስቲያኖ ሮናልዶ ሀብት በላይ ነው ማለት ነው። ስለዚህ ሊገዛ የሚችለው ወይም ሊሆን የሚችለው ኢቨን የራትክሊፍን ራሱ ድርሻ ሮናልዶ መግዛት የሚፈልግ ከሆነ በጣም ከባድ ነው ለሮናልዶ ፐርሰናሊ ነው እውነት ለመናገር። ዩናይትድ ግዙፍ ክለብ ነው። ሮናልዶ ዩናይትድን ለመጠቅለል እና ለመግዛት የሚያስችል በቂ ሀብት አለው ብዬ ነው በግሌ አላስብም። ምክንያቱም ገና በቅርቡ ነው ተጫዋቹ ይሄ ቢሊየነርነት የሚለውን የሀብት ደረጃ ላይ የደረሰው። ዩናይትድ ደግሞ ማርኬት ቫሊዩ እንደምታውቁት ወደ 6 ቢሊየን የአሜሪካ ዶላር የሚጠጋ ነው። ግን በአንድ ነገር አምናለሁ፣ ቤተሰቦች ዩናይትድ ሽያጭ ላይ የሚቀርብ ከሆነና ግሌዘሮች ለመሸጥ እንዲሁ ፍላጎት የሚኖራቸው ከሆነ ሮናልዶ ልክ እንደ ኮንሰርቲየም ፈጥሮ ከሌሎች የሳውዲ በተለይ ከሳውዲዎች ጋር ነው አብሮ የሚሰራው፣ ከሳውዲ ባለ ሀብቶች ጋር አብሮ በመሆን በመቀናጀት የዩናይትድ ከፊል ድርሻ ባለቤት ሊሆን በክለቡ የአምባሳደርነት ሚና ተሰጥቶት ብቻ በሆነ ዘርፍ ከሳውዲዎች ጋር አብሮ ሊሰራና ተባብሮ ከነሱ ጋር ክለቡን ሊይዝ የሚችልበት እድል እንዳለ ግን ከዚሁ ከወዲሁ እንዲሁ ጥቆማዬን እና ጥበቃዬን ልነግራችሁ እወዳለሁ። ለማንኛውም ግን በጣም የሚያስገርመው አልሜሪያን ከገዛ በኋላ ቤተሰቦቻችን በ24 ሰዓታት ውስጥ አልሜሪያ በኢንስታግራም ያሉት ተከታዮች ቁጥር ስንት እንደደረሰ ብትሰሙ በጣም ነው የሚገርማችሁ። 2 ሚሊዮን አዳዲስ ተከታዮች ነው እንግዲህ የተባለው። ቀደም ብዬ አላየሁትም እውነት ለመናገር ግን ፋብሪሶ ሮማኖ እንዳለው ከሆነ 2 ሚሊዮን አዳዲስ ተከታዮች አልሜሪያ በኢንስታግራም አግኝቷል። ክርስቲያኖ ሮናልዶ ክለቡን ከገዛ በኋላ ከፊል ነው ግን ሙሉ ለሙሉ አይደለም ሮናልዶ ክለቡን የገዛው፣ ይሄ ይታወቃል። አድማጮች ለዛሬ የነበሩኝ ዜናዎች እነኝን ይመስላሉ። ዛሬ መዝናኛ ቀን ነው። ጨዋታዎችን እየተመለከታችሁ እንድትዝናኑ ጋብዛለሁ። ነገ ቼክ አድርጉን፣ ስለ ጨዋታው እናወራለን። በዛውም ግንበታችሁን ነገ የፓላስን ጨዋታ እንድትገምቱ ከወዲሁ ጠይቃለሁ። ቤተሰቦቻችን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑ ባይ